ታጣቂዎች ዛሬ ምሽት ወደ አፋር ክልል ገብተው 6 መንደሮችን በኃይል መቆጣጠራቸውንና ንጹሃን ነዋሪዎችን በሞርታር ማጥቃታቸውን የአፋር ክልል መንግስት አስታወቀ። ታጣቂዎች መመለስ እኮ ጸረ ፕሪቶሪያ ነው። ፋኖ ጥይትና እቅድ ሰጥተህ ኢትዮጵያን እንዲበጠብጥ ከአማራ ጋር ጽምዶ ብሎ ቦርደር ሰብሮ መሄድ እኮ ጸረ ህገ መንግስት ነው። ሰላም ተዋት ክብራት ተኻተልቲና ፖፕኒስ ከዓብድ ሐመድ ዛኸም ለቻናልና ሓደሽ እንትኾንኩም ላይክ ሰብስክራይብ በመግባር ጀምሩ። ለሞን ከምትልሙት ሓደሽን ትኩሳት ዛዕባታት ናባኹም ከርቢልና ሰላም። ታጣቂዎች ዛሬ ምሽት ወደ አፋር ክልል ገብተው 6 መንደሮችን በኃይል መቆጣጠራቸውንና ንጹሃን ነዋሪዎችን በሞርታር ማጥቃታቸውን የአፋር ክልል መንግስት አስታወቀ። ታጣቂዎቹ የገቡት በዞን 2 መጋሌ ወረዳም ቶንሳ ቀበሌ በኩል መሆኑን ገልጧል። የቡድኑ ታጣቂዎች በቶንሳ ቀበሌ ላይ ተኩስ በከፈቱበት ጊዜ የአፋር ሽማግሌዎች ታጣቂዎቹ ወደ መጡበት እንዲመለሱ ቢማጸኗቸውም ፈቃደኛ እንዳልነበሩ መግለጫው ጠቅሷል። ህወሓት ከትንኮሳ ድርጊቷ ካልተቆጠበች ወይም ካልተመለሰች በአስቸኳይ የዜጎችን ደህንነትና ድንበር የማስጠበቅ ኃላፊነቱን እንደሚወጣም የክልሉ መንግስት አስታውቋል። ሰበር እጅግ አሳዛኝና ልብ የሚነካ ዜና እንግዲህ በዚህ ሌሊት እየሰማን እንገኛለን። ያለፈው የእርስ በርስ ጦርነት እልቂት ዳግም እንዳይጀመር በርካቶችም ሰግተዋል። የፈራነው ጦርነት በኢትዮጵያ ምድር ሊጀማምር ይመስላል። ህወሓት ጥቃት መክፈቱን እየሰማን እንገኛለን። በዚህም ታዲያ ህወሓት ጥቃት ካላቆመ ራሴን ከጥቃት መከላከል እጀምራለሁ ሲል እንግዲህ የአፋር ክልላዊ መንግስት አሁን ከመሸ መግለጫ አውጥቷል። የአፋር ክልል ኮሚኒኬሽን ቢሮ ባወጣው መግለጫ በክልሉ ጦርነት እንደተቀሰቀሰ እንግዲህ ገልጿል። በእርግጥም ኢትዮጵያውያን ያልታደልን ህዝቦች እንመስላለን። ሌሎች ሀገራቶች እንዴት ሀገራቸውን እንዲሁም ደግሞ ህዝቦቻቸውን የኑሮ ውድነት ማሻሻል እንደሚችሉ ሲያስቡ፣ እኛ ግን እንግዲህ በተቃራኒው በየጊዜው ልክ እንደ እግር ኳስ ጨዋታ ጦርነት መክፈትና እንዲሁም ደግሞ መጀመር እጅግ ልብ ይሰብራል። በዛሬው ዕለት በአፋር ክልል ውስጥ እንግዲህ በመግባት 6 መንደሮችን በጉልበት በመቆጣጠር ንጹሃንን በሞርታርና እንዲሁም ደግሞ በዙ 23 በመደብደብ የተለመደው የሽብር ተግባሩን በግልጽ ጀምሯል ሲል እንግዲህ የአፋር ክልላዊ መንግስት አስታውቋል። እጅግ አሳዛኝ ነው። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩኝ። ሰላም ለሀገራችን ኢትዮጵያ። እትዋና ዝሕጂ ወሲና ያዘለና ውሳነ ካብ ዝሓለፈ ውሳነ ዝተፈላለዩ ግዜ ወሲንኩም ኢኹም ኣይትትግብርዎን ዝብል እዩ። ክን ትግብሮ ኢና በቃ ርግፀኛ ሆኖ ክን ትግብሮ ኢና ኩሎም ውሳነታትና ከምቲ ናይ ቅድሚ ሕዚ ኣብ ዝተፈላለዩ ግዜ ወሲና ዝተግበርናዮም ኣለው፣ መሊእና ዘይተግበርናዮም ኣለው። ምስ ጫው ፀገማትና እዩ ዝኸይድ። ፀገም እዚ ፈትሒና ክንትግብሮ ኢና። ትግራይን ህዝቢ ትግራይን ዘይንጠልም ምዃንና ኢና ወሲና፣ ዘይንጠልም ምዃንና ከዓ ክነረጋግፅ ኢና። እዚኣ ኤብዛ መድረክ እዚኣ ሓንቲ ክዛረባ ዝደሊ ክንትግብሮ ኢና። ህዝቢ ትግራይ ኣብ ጎና ከም ዘለና ንፈልጥ ኢና። ግዝያዊ መንግስትና ዘለው ፀገም እንዳማዕራርየ ጎና ከም ዘሎ ንፈልጥ ኢና። ናይ ሰራዊት ኣመራርሓ በብደረጅኡ በዚ ጉዳይ እዚዩ ብጣዕሚ ግልፂ ኢና። መላእ ሰራዊትና ከዓ ተማያይጡ እዩ። አንቱም ካብ ኮር ንላዓል እንዳበልኩም ብዘይኮነት ሰራዊት ክትከፋፍሉ ትፀዓርኩም ከዓ እዚኣ እውን መልእኽቲ እያ። እዛ ናይ ሎሚ ውሳነ ኩላና ተማያይጥና በብደረጅኡ 3 ደረጃ ላዕለወት ኣመራርሓ እውን ማእኸለወት እውን ብሙሉእ ተጋደላይ እውን ተማያይጡ ብሙሉእ ድምፂ ቃል ዝተኣተወ ውሳነ እዩ። ከም እንትግብሮ ከዓ ርግፀኛ ኢና ኩላና። በዚ መንገዲ በዚ ሕጂ ዘሎ በፂሕናዮ ዘለና ደረጃ ንድሕሪት ኣይንምለስን። ስለዚ መላእ ህዝቢ ትግራይ፣ መላእ መንግስታዊ መሓውር ብሄራዊ ውዳበና ንመንግስቲ ዝመርሕ ሕጋዊ ንመንግስቲ ዝመርሕ ህዝባዊ ወያነ ሓርነት ትግራይ እውን ምስ ኣባላቱ ኣብ ጎኒ ዝውሳነ እዚ ክኸውን በዚ ኣጋጣሚ እዚዩ ንፅውዕ ከም ዝኸውን ከዓ ንኣምን። ስለዚ ኩላና ብሓደ ብጥምረት ከም እንኸዶ በዚ ሕጂ ዝበሃል ዘሎ የማነ ፀጋም ዘይኮነስ ኣብቲ ትክክለኛ ብሄራዊ ኣጀንዳ ኮይና ንቅድሚት ክንከይድ ካብዚ መንገዲ እዚ ከውፅና ንፅዑር ከዓ ኣደብ ክገብሩ ብቐፃሊ ከም እንቃለስ እየ ክገልፅ ዝደሊ። ስለዚ ዝውሳነ እዚ ክትግበር እዩ።
ኣብ ሓወልቲ ኣኽሱም ኮይና ኢና ንውስኖ ዘለና ኣብ ቅድሜና ንክርስትና ተኣመንቲ ወይ ናይ ክርስትና እምነት ተኸተልቲ ንዝኾና ከዓ ኣብ ፊት ማርያም ፅዮን ኮይና ኢና ንውስን ዘለና እዚ ማለት ንሙስሊም ኣሕዋትና ከዓ ኣብ ኣልነጋሽ ፊት ኮይና ኢና ንውስን ዘለና እዚዩ ሓወልትና ኣብ ቅድሜና ጌርና ሃይማኖትና እውን ሓደ ብሄራዊ ዓቕምና እዩ ንኩላና ኣብዚ ኮይና ንፍፅሞ ከዓ ዝትግበር ምዃኑ በዚ ኣጋጣሚ እዚ ክገልፀልኩም ደሊ መልእኽቱ ረዚን ምዃኑ እውን ክገልፀልኩም ደሊ ቆላ ተንቤን ከገቡ በኋላ መረጃ የሚሰጠን የነበረ የትግራይ ህዝብ ነው። በኋላ ነው ፖለቲካው ሲበላሽ ነገሩ የተበላሸው። ፖለቲካው ሲበላሽ ማለት ዲፕሎማሲው ተበላሸ፣ ጊዜያዊ አስተዳደሩ ተበላሸ። ከዛ በኋላ ነው ብዙ ሰው ይሄ ነገር ምን ማለት ነው ማለት የጀመረው። እናት ልጇን ወዳ ፈቅዳ ሰጠች የሚለው የህዋት ትርክት በጣም ውሸት ነው። የትግራይ እናት ልጄ ይሙትልኝ ብላ ሰታታቅም አስገድደው ነው የሚወስዱት። አስገድደው አወዳድረው አንቺ የጀግና እናት አንቺ የፈሪ እናት እያሉ ወጣቱን ቀሚስ ነው የምትመርጠው ወይ ሱሪ እያሉ እያሸማቀቁ ቀሚስ የለበሱ ሴቶቻችን እኮ በጀግንነት ወድቀዋል። እንደዚህ ነው ቅስቀሳቸው። እንዲህ አድርገው ነው የወሰዱት። እንዲህ አድርገው ነው ያስለቀሱት። ካሁን በኋላም እናስለቅሳታለን በሚል እየሰሩ ስለሆነ የትግራይ ህዝብ ራሱን ነፃ ማውጣት አለበት። የህዋት ጉጅሌ ወንጀለኛው ጉጅሌ የትግራይን ህዝብ እጣ ፈንታ መወሰን የለበት። ትግል የጀመራችሁ ትግራይ ሰላም ያስፈልጋታል ብላችሁ ተደራጅታችሁ ተሰባስባችሁ መታገል የጀመራችሁ አላችሁ። በህዋት መንገድ አንመራም ያላችሁ የትግራይ ወጣቶች አላችሁ። እያለቀሳችሁ ያላችሁ እናቶች አላችሁ። ትግራይ ከዚህ በላይ መሸከም አትችልም። ምንም ብንታገስ ከተጠቃን እንደ ዳግማዊ ሰሜን እዝ ከሆነ መከላከላችን አይቀርም። ጦርነት እኛ ብቻ ማስቀረት አንችልም። ህወሓት ወደ ጦርነት እንድንገባ ከበቂ በላይ የሆነ ትንኮሳና ጥሰት ፈጽሟል ሲሉ ኢታማዦር ሹሙ ተናገሩ። ከፕሪቶሪያ በኋላ ህወሓት የሰራቸው ትንኮሳዎች፣ እምቢባይነቶች በቂ ናቸው ወደ ጦርነት ለመግባት በቂ በላይ። ከሻዕቢያ ጋር ጽምዶ ብሎ ቦርደር ሰብሮ መሄድ እኮ ጸረ ህገ መንግስት ነው። ተፈናቃይ አለቅም እኔን ተሸክሞ ካልገባ ማለት እኮ ጸረ ህገ መንግስት ነው፣ ጸረ ፕሪቶሪያ ነው። ኃይል ማሰልጠን እኮ ጸረ ፕሪቶሪያ ነው። ዲዲአር ወጣ ወታደር መመለስ እኮ ጸረ ፕሪቶሪያ ነው። ፋኖ ጥይትና እቅድ ሰጥተህ ኢትዮጵያን እንዲበጠብጥ አማራ ክልል እንዲበጠበጥ መላክ እኮ ነው፣ ጸረ ፕሪቶሪያ ነው። ይሄ ሁሉ ግን እያየን ነው ወደ ጦርነት ያልገባ ነው ዳግም